እንደምን አላችሁ ውድ ተማሪዎች። በዛሬው የምናየው ጂኦግራፊ ሪሜዲያል ዩኒቱን ነው። ዩኒቱ ለዛሬ የምናየው ፓርት ፎርን ነው። ከአንድ እስከ 3 የሰራ ነው። እዚሁ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። ዩኒቱ ፊዚካል ጂኦግራፊ ኦፍ ኢትዮጵያ እንደ አፍሪካ ይላል። እዚህ ቶፒክ ላይ 260 ጥያቄዎችን ያዘጋጀ ነው። እነዚህ 260 ጥያቄዎች ለፈተና ዝግጅት የሚያግዟቸው ጥያቄዎች ናቸው። ሌሎቹንም ዩኒቶች እንደዚሁ በርካታ ጥያቄዎችን ያዘጋጀንባቸው ዩኒቶች ናቸው። ከአንድ እስከ 5 ዩኒቶች ናቸው በአሁኑ በአዲሱ የሬሜዲያል የጂኦግራፊ ትምህርት ማለት ነው። ሂስትሪ፣ ጂኦግራፊ እና እንግሊዝኛ ጥያቄዎችን፣ ሾርት ኖቶችን እና የቪዲዮ ቱቶሪያሎችን ያዘጋጀንበት የቴሌግራም ቻናል አለ። ይህንን የቴሌግራም ቻናል ጆይን ማድረግ ከፈለጋችሁ እዚህ ጋር በተቀመጠው አድራሻ ጻፉልን፣ ወደ ቴሌግራም አድራሻ ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን አብረን እንቀጥላለን። አሁን ወደ ቶፒክ እንለፍ። 101 which climate control is the most important factor in determining the temperature of a place based on its distance from the equator። ስለዚህ ከኢኩዌተር ያለን ርቀት ላይ ተመስርቶ የአንድን ቦታ ሙቀት ለመወሰን በጣም አስፈላጊው የአየር ንብረት ተቆጣጣሪ ወይም ክላይሜት ኮንትሮል የትኛው ነው ይላል። አልቲቲዩድ፣ ላቲቲዩድ፣ ኦሽን ከረንት፣ ክላውድ ከቨር። ቢ ላቲቲዩድ ነው። ስለዚህ ላቲቲዩድ ከኢኳተር ያለንን ርቀት ይለካል፣ ከኢኩዌተር ማለት ነው። ስለዚህ ወደ ኢኩዌተር ስንቃረብ የፀሐይ ጨረር ቀጥታ ስለሚያልፍ ሙቀት ይጨምራል። ከኢኩዌተር ወደ ዋልታዎች ወደ ሰሜን እና ደቡብ ዋልታ ኖርዝ እና ሳውዝ ፖልስ ስንርቅ ደግሞ የፀሐይ ጨረር የሚያርፍበት አንግል እየጠበበ ስለሚሄድ ሙቀት ይቀንሳል ማለት ነው። 102 ኢን ኢትዮጵያ ዋይ ኢዝ አዲስ አበባ 2400 ሜትር ማች ክሎዘር ዛን ሰመራ 400 ሜትር ኢቨን ዞ ዘ አር አት ሲሚላር ላቲቲዩድስ። ስለዚህ በኢትዮጵያ አዲስ አበባ 2400 ሜትር እና ሰመራ 400 ሜትር ተመሳሳይ ላቲቲዩድ ላይ ነው የሚገኙት። ነገር ግን አዲስ አበባ ከአስመራ በጣም የቀዘቀዘ የሆነችው ለምንድን ነው? ዲዩ ቱ ኢትስ ላቲቲዩድ፣ ዲዩ ቱ ኦሽን ከረንትስ፣ ዲዩ ቱ አልቲቲዩድ ኦር ኤሌቬሽን፣ ዲዩ ቱ ዊንድ ስፒድ። ሲ ዲዩ ቱ አልቲቲዩድ ነው ወይም በከፍታ ማለት ነው። በከፍታ ምክንያት ነው። ስለዚህ ከባህር ጠለል በላይ ከፍታ እየጨመረ በሄደ ቁጥር የሙቀት መጠን ይቀንሳል አይደል? ስለዚህ አዲስ አበባ ከፍተኛ ቦታ ላይ ስለምትገኝ ዝቅተኛ ቦታዎች ላይ ካለችው ሰመራ ይልቅ ያው አዲስ አበባ ትቀዘቅዛለች ማለት ነው። 103 the normal lapse rate states that for every 1000 meters increase in altitude the temperature decreases by approximately ይሄኛው ደግሞ ምንድነው? ኖርማል ላፕስ ሬት በሚባለው ህግ መሰረት በየ1000 ሜትር ከፍታ ጭማሪ የሙቀት መጠን በስንት ዲግሪ ነው እየጨመረ የሚሄደው? ከፍታ በ1000 ሜትር እየጨመረ ሲሄድ ቴምፕሬቸር በስንት እየቀነሰ ይሄዳል ነው። 6.4 10 1 3.5 ዲግሪ ሴንቲግሬድ። ኤ 6.4 ነው። ስለዚህ በተፈጥሮ ሁኔታ ወይም ኖርማል ላፕስ ሬት በሚባለው ከፍታ በጨመረ ቁጥር ያው ሙቀት እየቀነሰ ይሄዳል። ስለዚህ በየ1 ኪሎ ሜትር ወይም ደግሞ በ1000 ሜትር ከፍታ በአማካይ 6.4 ዲግሪ ሴንቲግሬድ እየቀነሰ ይሄዳል ማለት ነው የሙቀት መጠን። 104 which of the following is considered an element of weather rather than a control? ከሚከተሉት ውስጥ የአየር ሁኔታ ኤሌመንት ተብሎ የሚጠራው የትኛው ነው? distance from the sea, precipitation or rainfall, mountain barriers, latitude. ቢ precipitation ወይም rainfall ነው። ስለዚህ ኤሌመንቶች የምንላቸው የሚለኩ የአየር ሁኔታ መገለጫዎች ናቸው። እነዚህ ምንድናቸው? ሙቀት፣ ዝናብ፣ ነፋስ ወይም ግፊት የሚባሉት ናቸው። ላቲቲዩድ እና ከባህር ያለን ርቀት ተቆጣጣሪዎች ወይም ኮንትሮልስ ይባላሉ ማለት ነው። 105 places located near large bodies of water like oceans tend to have a milder climate compared to inland areas. This control is known as
ይህ ውቅያኖስ ወይም ጥልቅ የውሃ አካላት አጠገብ ያሉ ቦታዎች ከመሬት ውስጥ ወይም ኢንላንድ ኤሪያስ አካባቢዎች ይልቅ መጠነኛ የአየር ንብረት አላቸው ነው። ይህ ተቆጣጣሪ ምን ይባላል? ኮንቲኔንታሊቲ አልቲቲዩዲናል ዞኔሽን ፕሪቬይሊንግ ዊንድስ ግሎባል ዋርሚንግ። ኤ ኮንቲኔንታሊቲ ነው። ይሄ ኮንቲኔንታሊቲ የውሃ አካላት መሬት ያለውን ሙቀት እና ቅዝቃዜ የማመጣጠን ወይም ሞዲፋይንግ ኢፌክት ባህሪ አላቸው። ከውሃ አካል ስንርቅ የሙቀት ልዩነቱ ከፍተኛ ይሆናል ወይም ሞቃት ክረምትና ቀዝቃዛ እንትን እያለ ልዩነቱ እየጨመረ ይሄዳል ማለት ነው። 106 the side of a mountain that faces the prevailing wind and receives heavy rainfall is called። ይሄ ነፋስ የሚመታውና ከፍተኛ ዝናብ የሚያገኘው የተራራማ ጎን ወይም ማውንቴን ሳይድ ምን ይባላል? ሊዋርድ ሳይድ፣ ሬን ሻዶ ሳይድ፣ ዊንድዋርድ ሳይድ፣ ቫሊ ፍሎር። ሲ ዊንድ ዋርድ ሳይድ ነው የሚባለው። ይሄ ነፋስ ተራራን ተገፍቶ ሲወጣ ይከማቻል ማለት ነው። ደመና ይፈጥራል። ከዛ በዛው ደግሞ ጎን ዝናብ ይጥላል ማለት ነው። ስለዚህ ይህ ጎን ምን ይባላል? ዊንድዋርድ ሲባል ተቃራኒው ዝናብ የማይጥልበት ጎን ደግሞ ሊዋርድ ይባላል። ይሄ ሊዋርድ ዝናብ የማይጥልበት ቦታ ሊዋርድ። 107 what happens to air pressure as altitude increases? ይሄ ከፍታ ወይም አልቲቲዩድ እየጨመረ ሲሄድ የአየር ግፊት ምን ይሆናል? it increases, it stays the same, it decreases, it fluctuates randomly. ኦኬ ሲ it decreases ነው። ስለዚህ ወደ ላይ በወጣን ቁጥር በላያችን ያለው የአየር ክምችት ስለሚቀንስና አየሩ እየሳሳ ስለሚሄድ የአየር ግፊት ወይም ደግሞ ኤር ፕሬሸር እየቀነሰ ይሄዳል ማለት ነው። 108 which climate control is responsible for the dry desert like conditions on the leeward side of a mountain? በተራራማ ተቃራኒ ወይም ሊዋርድ ሳይድ ላይ ለደረቅና ለበረሃማ ሁኔታ ተጠያቂው የአየር ንብረት ተቆጣጣሪው የትኛው ነው? ላቲቲዩድ፣ ኦሽን ከረንትስ፣ ማውንቴን ቤሪየር ኦር ኦሮግራፊክ ኢፌክት፣ ክላውድ ከቨር። ሲ ማውንቴን ቤሪየር ነው፣ የተራራ ግርዶሽ የሚባለው ማለት ነው። ተራራዎች እርጥበት አዘል ነፋስ ወደ ላይ ሌላኛው ጎን እንዳያልፍ ስለሚጋረዱ ሬን ሻዶ ወይም ደግሞ የዝናብ ጥላ ይፈጥራሉ ማለት ነው። 109 which specific element is measured in millibars or ሄክቶፓስካልስ ኤችፒኤ? የሚሊባር ወይም ደግሞ ሄክቶ ፓስካል ተብሎ የሚለካው የትኛው ኤሌመንት ነው? ከነዚህ ውስጥ ቴምፕሬቸር፣ ዊንድ ስፒድ፣ አትሞስፌሪክ ፕሬሸር፣ ሂሚዲቲ። ሲ አትሞስፌሪክ ፕሬሸር ነው። ስለዚህ የአየር ግፊት የሚለካባቸው መለኪያዎች ሚሊባር እና ሄክቶ ፓስካል ናቸው። ሙቀት በዲግሪ ነፋስ ደግሞ ኪሎ ሜትር በሰዓት የዊንድ ስፒድ ማለት ነው ይለካል ማለት ነው። 110 ኢንሶሌሽን ሪፈርስ ቱ ዘ ማውንቴን ኦፍ። የኢንሶሌሽን ማለት ምን ማለት ነው? እዚህ ጋር ሪፈር የሚያደርገው rain falling on the ground, solar radiation reaching the earth's surface, moisture in the air, wind blowing from the sea. ቢ ሶላር ራዲሽን ሪቺንግ ዘ እርዝ ሰርፌስ ነው። ወደ መሬት ገጽ የሚደርስ የፀሐይ ጨረር ወይም ሶላር ራዲሽን። ስለዚህ ኢንካሚንግ ሶላር ራዲሽን የሚለውን ቃል ያሳጥራል ማለት ነው። ይሄ መሬት ከፀሐይ የምታገኘው የብርሃንና የሙቀት መጠንን ይገልጻል ማለት ነው። ይሄ ኢንሶሌሽን
111 the standard instruments used to measure daily maximum and minimum temperature is ይህ ዕለታዊ ከፍተኛ እና ዝቅተኛ ሙቀትን ለመለካት የምንጠቀምበት መሳሪያ ምን ይባላል? ባሮሜትር፣ ሲክስ ቴርሞሜትር፣ ሃይግሮሜትር፣ አኒሞሜትር። ቢ ሲክስ ቴርሞሜትር ነው። የሲክስ ቴርሞሜትር የሚባለው ይህ ልዩ ቴርሞሜትር በአንድ ቀን ውስጥ የታየውን ከፍተኛውን ሙቀትና ዝቅተኛውንም ቅዝቃዜ በአንድ ላይ መዝግቦ መያዝ ይችላል ማለት ነው። 112 in which unit is atmospheric pressure commonly measured on weather map? በአየር ሁኔታ ካርታ ላይ የአየር ግፊት አብዛኛውን ጊዜ በምን ይገለጻል? ዲግሪ ሴልሲየስ፣ ሚሊሜትርስ፣ ሚሊባርስ፣ ኖትስ። ሲ ሚሊባርስ ነው። ስለዚህ ካርታዎች ላይ የአየር ግፊትን ለማሳየት ሚሊባር ዋናው መለኪያ ነው። ሚሊሜትር ደግሞ ለዝናብ ነው ማለት ነው። ሚሊሜትር የሚለው ኖት ደግሞ የነፋስ ፍጥነትን የሚለካበት ነው። ይሄ ኖት 113 to ensure accurate temperature reading thermometers are kept inside a white wooden box with slide called ይሄ የሙቀት መለኪያ ቴርሞሜትሮች ትክክለኛ ንባብ እንዲሰጡ ተብሎ የሚቀመጡበት ነጭ ቀለም የተቀባና አየር እንዲያስገባ ተደርጎ የተሰራ የእንጨት ሳጥን ምን ይባላል? ሬን ጌጅ፣ ስቴቨንሰን ስክሪን፣ ዊንድ ቬን፣ ሳተላይት። ቢ ስቴቨንሰን ስክሪን ነው። ስለዚህ የስቴቨንሰን ስክሪን ቴርሞሜትሮችን ከቀጥታ የፀሐይ ብርሃንና ከዝናብ በመጋረድ የአካባቢውን ትክክለኛ የአየር ሙቀት ብቻ እንዲለኩ ይረዳል ማለት ነው። ነጭ መሆኑ ያው የፀሐይ ሙቀትን ለማንጸባረቅ ሲሆን ሳጥኑ ላይ ያሉት ክፍተቶች ወይም ስላትስ የሚባሉት ደግሞ አየር እንዲዘዋወር ያደርጋሉ ማለት ነው። 114 which instrument is specifically designed to record the duration of sunshine in a day? ይሄኛው በቀን ውስጥ ፀሐይ የፈነጠቀችበትን የጊዜ ርዝመት ወይም ዱሬሽን ለመመዝገብ ተብሎ የተሰራ መሳሪያ የትኛው ነው? ፓይሮኖሜትር፣ ካምቤል ስቶክ ሪከርደር፣ ፓሮግራፍ፣ ቴርሞግራፍ። ቢ ካምቤል ስቶክስ ሪከርደር ነው። ስለዚህ ይህ መሳሪያ የመስታወት ሉል ወይም ግላስ ስፌር ያለው ሲሆን የፀሐይ ብርሃንን በማሰባሰብ ከስሩ ባለው ካርድ ላይ በማቃጠል ፀሐይ ለስንት ሰዓት እንደነበረች ይመዘግባል ማለት ነው። 115 if the dry bulb temperature is 24 degree centigrade and the wet bulb temperature is 20 the instrument being used is ይሄ ደግሞ የደረቅ ባልብ ወይም ድራይ ባልብ ሙቀት 24 ዲግሪ ሴንቲግሬድ እና የእርጥበት ባልብ ዌት ባልብ ደግሞ 20 ዲግሪ ሴንቲግሬድ ከሆነ እየተጠቀምበት ያለው መሳሪያ ምን ይባላል? ባሮሜትር፣ ሳይክሮሜትር ኦር ሃይግሮሜትር፣ አኒሞሜትር፣ ሬን ጌጅ። ቢ ሳይክሮሜትር ይባላል። ይሄ ሳይክሮሜትር ወይም ሃይግሮሜትር ማለት ነው። በአየር ውስጥ ያለውን የእርጥበት መጠን ሂሚዲቲ ለመለካት ያገለግላል። ይህ ሃይግሮሜትር የሚባለው ሁለቱ ቴርሞሜትሮችን ደረቅና እርጥበት በመጠቀም በመካከላቸው ያለውን ልዩነት በማየት እርጥበትን ያሰላል ማለት ነው። 116 the speed of wind is measured in knots or meters per second using an altimeter, anemometer, wind vane, speedometer። የነፋስ ፍጥነት በኖት ወይም በሜትር በሰከንድ የሚለካው በምን መሳሪያ ነው? ቢ አኒሞሜትር ነው። ስለዚህ አኒሞሜትር የነፋስ ፍጥነትን ለመለካት ያገለግላል። አብዛኛውን ጊዜ የነፋስ ኃይል
ሲገፋቸው የሚሽከረከሩ ሲኒ መሰል ቅርጽ ያላቸው ወይም ካፕስ ያሉት መሳሪያ ነው ማለት ነው። 117 ባሮግራፍ is specialized instrument that ይህ ባሮግራፍ የተባለው መሳሪያ ተግባር ምንድን ነው? measure the intensity of sunlight, automatically record changes in air pressure over time, measures the depth of snow, shows the direction of wind. B automatically record changes in air pressure over time። ስለዚህ ይሄ ባሮግራፍ ልክ እንደ ባሮሜትር የአየር ግፊትን ይለካል። ልዩነቱ ግን ለውጦችን በወረቀት ላይ በግራፍ መልክ በቋሚነት እየመዘገበ የሚሄድ ነው ማለት ነው። 118 which of the following is correctly ወይም correct unit for measuring the amount of rainfall? የዝናብ ወይም ዝናብን ለመለካት ትክክለኛው መለኪያ ክፍል የሆነው የትኛው ነው? ፐርሰንቴጅ፣ ሚሊሜትር፣ ዲግሪ፣ ሄክቶ ፓስካል። ቢ ሚሊሜትር ነው። ስለዚህ የዝናብ መጠን የሚለካው በዝናብ መለኪያ ሬንጌጅ ውስጥ በሚከማቸው የውሃ ጥልቀት ሲሆን መለኪያውም ሚሊሜትር ይባላል ማለት ነው። 119 to get a representative rainfall reading a rain gauge should be placed ትክክለኛ የዝናብ ንባብ ለማግኘት የዝናብ መለኪያ ወይም ሬን ጌጅ የት መቆም አለበት ወይም የት መቀመጥ አለበት? under a tall tree, near a high building, in open area, away from obstacles, inside a Stevenson screen. C in an open area away from the obstacle ማለት ነው። እንቅፋት የሌለበት ቦታ ነው። ስለዚህ የዝናብ መለኪያ ከዛፎች ወይም ከረጃጅም ህንፃዎች ርቆ ክፍት ቦታ ላይ መሆን አለበት። ይህም ህንፃዎች ዝናቡን እንዳይጋረዱት ወይም ዛፎች ተከማችተው የሚንጠባጠብ ውሃ ወደ መለኪያው እንዳይጨምሩ ያደርጋል ማለት ነው። 120 lines on a weather map connecting place with equal atmospheric pressure are called ይሄ በአየር ሁኔታ ካርታ ላይ እኩል የአየር ግፊት ያላቸውን ቦታዎች የሚያገናኙ መስመሮች ምን ይባላሉ? አይሶተርምስ፣ አይሶሃይትስ፣ አይሶባርስ፣ አይሶሄልስ። ሲ አይሶባርስ ናቸው እነዚህ። አይሶ ማለት እኩል ማለት ሲሆን ባር ደግሞ ግፊት ማለት ነው። ስለዚህ አይሶ ተርምስ ስል ደግሞ እኩል ሙቀት ያላቸውን ማለት ነው። አይሶ ተርምስ። አይሶሃይት ደግሞ እኩል ዝናብ የሚያገኙ ማለት ነው። አይሶሃይት 121 the Beaufort scale is used to estimate and describe የቢውፎርት ስኬል ምንን ለመገመትና ለመግለጽ የሚያገለግል ነው? earthquake intensity, wind speed based on observed sea or land conditions, the amount of cloud cover, the humidity levels. B the wind speed ነው። ስለዚህ based on observed sea or land conditions ነው። ስለዚህ ይህ ስኬል መሳሪያ ሳይኖር በአይን በሚታዩ ለውጦች ለምሳሌ የዛፍ ቅጠሎች መነቃነቅ ወይም የባህር ሞገድ የንፋስን ኃይል ከ0 እስከ 12 ይገልጻል ማለት ነው። 122 which instrument uses a rotating set of caps to capture the force of the wind? ይህ የንፋስን ኃይል ለመቀበል የሚሽከረከሩ ሲኒ መሰል ቅርጾች ያለው መሳሪያ የትኛው ነው? ዊንድ ቬን፣ ባሮሜትር፣ ፕሬሸር ፕሌት፣ ካፕ፣ አኒሞሜትር። ዲ ካፕ አኒሞሜትር ነው። ንፋሱ ሲኒዎቹን በገፋቸው ቁጥር ይሽከረከራሉ ማለት ነው። የመሽከርከሩ ፍጥነት ደግሞ ንፋሱ ምን ያህል ፈጣን እንደሆነ
ይነግረናል። የነፋስ ፍጥነትን ለመለካት ያገለግላሉ ማለት ነው። 123 ዋት ኢዝ ሜዠርድ ኢን ኦክታስ። ይህ በኦክታስ የሚለካው የአየር ሁኔታ ኤሌመንት የትኛው ነው? ዊንድ ዳይሬክሽን፣ ቪዚቢሊቲ፣ ክላውድ ከቨር ኦር አማውንት ስካይ ከቨር፣ ሬንፎል ኢንቴንሲቲ። ሲ ክላውድ ከቨር ነው ይሄ ወይም የደመና ሽፋን የሚባለው ማለት ነው። ሰማዩ በስንት ክፍል በደመና እንደተሸፈነ ለመግለጽ ኦክታስ የሚባለው ጥቅም ላይ ይውላል ማለት ነው። ስለዚህ ሰማዩን በ8 እኩል ቦታዎች እንደተከፈለ በማሰብ ከዜሮ ወይም ጥሩ አየር ያለውና እስከ 8 ሙሉ በሙሉ በደመና የተሸፈነ ይለካል ማለት ነው። ስለዚህ ከዜሮ እስከ 8 ያደርግና ይለካል። 124 ሪሌቲቭ ሂዩሚዲቲ ኢዝ ኤክስፕረስድ አስ። ይሄ አንጻራዊ እርጥበት ወይም ሪሌቲቭ ሂዩሚዲቲ በምን ይገለጻል? ኤ ሬሽዮ ኢን ሚሊሜትር ፐርሰንቴጅ፣ ዌይት ኢን ግራምስ አብሶሉት ነምበር። ቢ ፐርሰንቴጅ ነው። ስለዚህ አንጻራዊ እርጥበት ማለት አየሩ ሊይዝ ከሚችለው ከፍተኛ እርጥበት ውስጥ በአሁኑ ሰዓት ምን ያህሉን እንደያዘ የሚገልጽ በመሆኑ በመቶኛ ወይም በፐርሰንቴጅ ይለካል ማለት ነው። 125 a thermograph provides a continuous record of። የቴርሞግራፍ የምን ቋሚ መዝገብ ነው አሁን የሚያሳየን? ሬንፎል፣ ሂዩሚዲቲ፣ ቴምፕሬቸር፣ ኤር ፕሬሸር። ሲ ቴምፕሬቸር ነው። ስለዚህ ቴርሞግራፍ የሙቀት መጠንን ለውጥ በቀጣይነት በግራፍ መልክ የሚመዘግብ መሳሪያ ነው ማለት ነው። ይሄ ቴርሞግራፍ። ኦኬ ፓርት 4 በዚሁ ጨርሰናል። ይሄኛውን ዩኒት ማለት ነው። ዩኒት 2 ፓርት 4 ሌሎችንም እንቀጥላለን እስከ 260 ያሉ ጥያቄዎችን። ነገር ግን ለሪሚዲያል የሚሆን ፓኬጅ አዘጋጅተናል። ሪሚዲያል ሶሻል ሳይንስ የ2018 የፈተና ዝግጅት ፍኖተ ካርታ የሚል 3 የትምህርት አይነቶችን የያዘ ሂስትሪ፣ ጂኦግራፊ እና እንግሊዝኛ። እነዚህ የትምህርት አይነቶች በቴሌግራም ቻናል ላይ ያዘጋጀ ነው አለ አሃዱ ሪሚዲያል ሶሻል ሳይንስ ቪአይፒ 2018 የሚል ሂስትሪ 9 ዩኒቶች 1600 ጥያቄዎችን ያዘጋጀንበት ማለት ነው። ዩኒት 1 100 ጥያቄ፣ ዩኒት 2 225 ጥያቄ፣ ዩኒት 3 350 ጥያቄ፣ ዩኒት 4 150 ጥያቄ፣ ዩኒት 5 125 ጥያቄ፣ ዩኒት 6 150 ጥያቄዎች፣ ዩኒት 7 125 ጥያቄዎች፣ ዩኒት 8 200 ጥያቄዎች፣ ዩኒት 9 175 ጥያቄዎች። ስለዚህ አጠቃላይ ከ9 ዩኒት 1600 ጥያቄዎችን ከነመልስና ማብራሪያ ጋር በፒዲኤፍ ያስቀመጥንበት ቻናል ነው። ጂኦግራፊ ደግሞ ዩኒት 1 65 ጥያቄዎችን፣ ዩኒት 2 260 ጥያቄዎችን፣ ዩኒት 3 240 ጥያቄዎችን፣ ዩኒት 4 195 ጥያቄዎችን፣ ዩኒት 5 150 ጥያቄዎችን አጠቃላይ 910 ጥያቄዎችን ከነመልስና ማብራሪያ ጋር በፒዲኤፍ ያስቀመጥንበት፣ እንደዚሁም እንግሊዘኛ 2500 ጥያቄዎችን ከነመልስና ማብራሪያ ጋር እዚሁ የቴሌግራም ቻናል ላይ ያስቀምጠናል ማለት ነው በፒዲኤፍ። ተጨማሪ ደግሞ ሾርት ኖትስ አሉት፣ አጫጭር ማስታወሻዎች። እነዚህ ከላይ ያሉት የጥያቄ መጽሐፎች 3110 ጥያቄዎችን የያዙ ናቸው፣ መልስ እና ማብራሪያ ያላቸው። ሌላው ደግሞ የቪዲዮ ትምህርቶችንም እዛው ላይ ያስቀምጠናል። ከዛ ዋጋው 250 ብር ብቻ ነው። ቻናሉ ምን ይላል? አሃዱ ሶሻል ሳይንስ ሪሚዲያል 2018 የሚል የቴሌግራም ቻናል ነው። ይህንን ቴሌግራም ቻናል መቀላቀል ከፈለጋችሁ በ0910 41 55 86 ላይ የቴሌግራም አድራሻ ነው። ጆይን ማድረግ እፈልጋለሁ ብላችሁ ጻፉልን። እኛ ጆይን እንድታደርገው እናግዛችኋለን። በአጭር ጊዜ ውስጥ ለፈተና እንድትዘጋጁ የሚያግዛችሁ ቻናል ነው። ይህንን ኢንፎርሜሽን ለጓደኞቻችሁ ሼር አድርጉ፣ ፎርዋርድ አድርጉ እንላለን። ለዛሬ ያዘጋጀነው ይህንን ይመስላል። በሚቀጥለው በሌላ ቶፒክ እስከምንገናኝ በዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡ አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም።